አሳዛኝ ዜና የወንቅሸት ሰውዬ አሜሪካ እንዳለ ታውቃላችሁ። የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ በህገ ወጥ ታጣቂዎች ተገደሉ። ዋና ስራ አስኪያጅ ሲሆኑ እሳቸውና አንድ አባት ጨምሮ ትናንትና ባልታወቁ ኃይሎች ተገድለዋል። ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ፣ እንደምን አረፈዳችሁ። ነው ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ ዛሬም ድረስ ካህናት አባቶቻችን እየተገደሉ ይገኛሉ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ አላፋት ዝማሬ ወይም ደግሞ ዲያቆን ሄኖክ ኃይሌ ምን ገጠሙ፣ እሱን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ። ስለዚህ የተዘጋጀው ነገር ይሄን የናንተን ድካም ለማጥፋት የናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጧል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡት ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ እናያለን። ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል፣ በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰጥተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ። ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው፣ ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሃሉ ምን ሆነ? መሃሉ ዳር የሚሆንበት ዘመን ግን እየመጣ ነው። ይሄ መታወቅ አለበት። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብለዋል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱን ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡትን ኦርቶዶክሳውያን እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ ምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ። ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን ነው። የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ህዝባዊ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል። ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይኸው አወያይቻለሁ፣ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ እነ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም፣ እንደውም የሞቱት ሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት።
ስለዚህ ይሄን አያይዘው ሊያረጉ ነው። ማደርገው ምንድነው? ቀን በቀን በቴሌቪዥኑ ሲፈልግ ይዘጋ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም ነገር ምንድነው የሚቅመው ይሄ ልጅ? ትግሬዎች ናቸው የሚሰሩት። በሚገርም ሁኔታ ነው የምነግርህ። ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድነው ይሄ ልጅ የሚለው? ምንድነው ይሄ የሚለው? ምንድነው የሚናገረው? ልክል ይችላል፣ ልናዳምጥ እንችላለን። በዚህ ጉዳይ ላይ ምንም አይነት ሐሳብ አንሰጥም። እግዚአብሔር ይሄው ነው ማለት ምን ፈልገው ምንም አይነት ሐሳብ አንሰጥም። ወደ ቀጣይኛው ቪዲዮ እናልፋለን። በሚያሳዝን ሁኔታ የአርሲ ኦርቶዶክሳውያን ግድያ ወደ ወለጋ ይዞረ ይመስላል። የሆሮ ጉዱሩ ወለጋ ሀገረ ስብከት አመራሮች በታጣቂዎች መገደላቸው ተሰምቷል። የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መላከ ሄዶም ቀሲስ ዱጉማ ኢፋና ካህን ቀሲስ ደሳለኝ ነሞምሳ በህገወጥ ታጣቂዎች መገደላቸውን የሀገረ ስብከቱ ምንጮች አስታውቋል። ካህናቱና ከእነሱ ጋር የነበሩ በርካታ የሀገረ ስብከቱ ሰራተኞች እና ወጣት ማህበራት አገልጋዮች የህዳር ጽዮን ማርያምን በዓል በሐራቶ ማርያም አክብረው ሲመለሱ ጥቃት ደርሶባቸዋል። ተጓዦቹ በህገወጥ ታጣቂዎች ከተያዙና ከታከቱ በኋላ ከካህናቱ ሌላ የነበሩት አብዛኞቹ ሰዎች በተወሰነ ጊዜ ውስጥ ተፈተው ወደ ቤታቸው ተመልሰዋል። ይሁን እንጂ የሁለቱ ከፍተኛ የሀገረ ስብከቱ አመራሮች የሆኑት መላከ ሄዶም ቀሲስ ዱጉማ ኡፋ እና ቀሲስ ደሳለኝ ነሞምሳ በታጣቂዎች እጅ መቆየታቸው ተገልጾ ነበረ። አሳዛኝ ዜና የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ በህገ ወጥ ታጣቂዎች ተገደሉ። የህዳር ጽዮን ማርያም በዓልን በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው በሐረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መላከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣቶች የማህበራት አገልጋዮችን ጨምሮ በታጣቂዎች ታፍነው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት ግን የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ በህገ ወጥ ታጣቂዎች መገደላቸው ተገልጿል። እኚህ በምስሉ ላይ የምትመለከቷቸው መላከ ኤዶም ቀሲስ ጉድማ ይባላሉ። የወለጋ ሀገረ ስብከት ዋና ስራ አስኪያጅ ሲሆኑ እሳቸውና አንድ አባት ጨምሮ ትናንትና ባልታወቁ ኃይሎች ተገድለዋል። እንግዲህ ዛሬም ድረስ ካህናት አባቶቻችን እየተገደሉ እየተረሸኑ ይገኛሉ። ኦርቶዶክሳውያን ባለማዕተቦች በአራቱ መቅጣጫ እየተጨቆኑ በሃይማኖታቸው ምክንያት እየተገፈተሩ ከቂያቸው እየተሰደዱ ይገኛሉ። ይህ ሁሉ ነገር ሲፈጠር ሰምቶ እንዳልሰማ አይተው እንዳላየ እያለፉ ነው የሚገኙ የመንጋው ጠባቂ የበላይ ጠባቂዎቻችን አባቶቻችን እማምላክ ወላዲት አምላክ ልቦና ሰጣችሁ መንጋውን በትክክል የምትጠብቁበትን ጊዜ ያቀርብላችሁ። እንግዲህ ትናንትና ከተገደሉት አባቶች መካከል ቀሲስ ደሳለኝ ይገኙበታል። ዛሬም ድረስ ኦርቶዶክሳውያን ባለማዕተቦች እየተጨቆኑ ነው። በአራቱ መቅጣጫ ቀያቸውን ሰደው በሃይማኖታቸው ምክንያት እየተሰደዱ ይገኛሉ። ካህናት አባቶቻችን ሊቀድሱ ሲገቡ ቀድሰው ሲወጡ በድንጋይ እየተጨፈጨፉ ጥይት እየተርከፈከፈባቸው እየተገደሉ ይገኛሉ። ይህን ነገር ግን አይተው እንዳላየ ሰምተው እንዳልሰማ እያለፉ ነው የሚገኙ የመንጋው ጠባቂዎች የበላይ አካላት ማምላክ ወላዲት አምላክ ልባችሁን ሸርሽራ ለባለማዕተቡ የምትቆሙበትን ጊዜ ያቅርብላችሁ። ዛሬም ኦርቶዶክሳውያን ባለማዕተቦች በሃይማኖታቸው ምክንያት ሰማዕትነትን እየተቀበሉ ይገኛሉ። ካህናት አባቶች ሳይቀሩ ኦርቶዶክሳውያን ባለማዕተቦች ህፃናት አዛውንቶች ሳይቀሩ በሃይማኖታቸው ምክንያት ሰማዕትነትን እየተቀበሉ ይገኛሉ። እናንተ በሃይማኖታችሁ ምክንያት ሰማዕትነትን የተቀበላችሁ ኦርቶዶክሳውያን ባለማዕተቦች ካህናት አባቶች እህት ወንድሞቻችን እናት አባቶቻችን ሁሌም በልባችን ውስጥ ትኖራላችሁ። እንወዳችኋለን። እንደሰማችኋቸው ዛሬም ካህናት አባቶቻችን በአራቱ መቅጣጫ እየተገደሉ ነው፣ እየተጨፈጨፉ ነው። ኦርቶዶክሳውያን ባለማዕተቦች እየተገደሉ ነው። በሃይማኖታቸው ምክንያት ከቂያቸው ተሰደው እየወጡ ይገኛሉ። እነማ ኦርቶዶክሳውያን ባለማዕተቦች በሃይማኖታቸው ምክንያት። እኚህም የምትመለከቷቸው አባት እንግዲህ ከትናንት በስቲያ ነው ህይወታቸውን ያጡት። እሳቸውንና ሌላ አንድ አባትን ጨምሮ ታግተው ነበረ። ከተፈቱ በኋላ ድጋሚ አሁን ላይ ደግሞ ተገድለዋል ማለት ነው። መድኃኔዓለም ይፈርዳል። ላይ ተቀምጣችሁ አሁን መንጋዎቹም ለልጆቻችሁ በጎቻችሁ መጠበቅ እየተሳናችሁ ያላችሁ አባቶች አትርሱ። መድኃኔዓለም ይፈርዳል። መድኃኔዓለም ይፈርዳል። ወደ ቀጣኛው ቪዲዮ እናመራለን። አሁን ድረስ ቤተክርስቲያናችን ላይ ሊፈታ ያልቻለ ጆሮ ዳባ ልበስ ተብሎ የታለፈ ትልቅ ጉዳይ ቢኖር ስለነዚህ ግለሰቦችና አጥማቂ ነን ስለሚሉ ሰዎች ነው። ቅዱስ ጳውሎስ በመጀመሪያው ቆሮንቶስ መልእክት ምዕራፍ 1 ቁጥር 12 ላይ እንዲህ ብሎ ተናገረ። እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን?
ጳውሎስ ስለናንተ ተሰቅሏልን? በጳውሎስ ስምስ ተጠምቃችኋልን? እያለ ጥያቄ ጠይቃችኋል። አሁን እዚህ ጋር የዚህን ሰውዬ ፎቶ ይዛችሁ የምትተኙ ይዛችሁ የምትዞሩ አሳተማችሁ የምትለብሱ ሰዎች ይሄ ሰውዬ ስለናንተ ተሰቅሏልን? ግማሾቻችሁ እገሌ አጥማቂ የኔ ነው፣ ግማሾቻችሁ እገሌ ሰባኪ የኔ ነው፣ ግማሾቻችሁ እገሌ ቄስ የኔ ነው፣ ግማሾቻችሁ እገሌ ጳጳስ የኔ ነው ትላላችሁ፣ ትከፋፈላላችሁ። እገሌ ቄስ፣ እገሌ አጥማቂ፣ እገሌ ጳጳስ፣ እገሌ ሰባኪ ለናንተ ተሰቅሏልን? እናንተስ በሱ ስም ተጠምቃችኋልን? እኛ መከተል ካለብን ኢየሱስ ክርስቶስን ነው እንጂ ምድር ላይ ያለን ገና ሩጫውን ያልጨረሰን ሰው ፎቶ አንጠልጥለን ቤታችን ላይ ሰቅለን ምናመልከው በምን ምክንያትና መመዘኛ ነው? እንዲህ ልባችሁ እስኪጠፋ ሰውን የምትከተሉ ሰዎች መንበራችን መልእክት አላቸው። እኔ በሞቴ ለምንድን ነው ሰው የምትከተሉት? ለምንድን ነው ቤተክርስቲያናችሁ የሰው ጠበቃ የሆናችሁት? ለምን? እስኪ በሞቴ ቁጭ ብላችሁ አስቡት። ሁላችሁም እኮ የምትከተሉት መደበኛ ሰው አላችሁ። ተናግሬያለሁ እኮ እኔንም እኮ እከተላለሁ የሚል ብዙ ደንቆ አለ። አይምሮውን ያጣ እኔ ወንድሜ ለራሴ መከረኛ ነኝ እንኳን አንተ ትከተለኝ። ለምንድን ነው የምትከተለውን ማትመርጥ? ታላቁ ነቢይ ቅዱስ ኢያሱ በመጽሐፈ ኢያሱ 24:15 ላይ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የምታመልኩትን ዛሬ ምረጡ ይላል። ካንዱ ሁኑ። ሰውንና እግዚአብሔርን እኩል መከተል አትችልም። ሰባኪ የሚባል ሰው እያመለክ፣ ዘማሪ የሚባል ሰው እያመለክ፣ ገሌ የሚባሉ ሰባኪ እያመለክ እንዴት ብሎ መፍትሄ ይገኛል? እንዲሁም ደግሞ ቤተክርስቲያንም ብትሆን የቀደሙ አባቶቻችን ሩጫቸውን የጨረሱ ቅዱሳን እንዲህ አላስተማሩንም በፍጹም። በጣም የሚያሳዝነው ነገር ደግሞ የእናንተ እንዲህ ፎቶ ለጥፎ መዞር ሳይሆን የነሱ እረፉ አለ ማለት ነው። እንኳን እረፉ ማለት ይቅርና ቃለ እግዚአብሔር ከመናገር ይልቅ ራሳቸው መድረክ ላይ እንዲህ ሲያንቆለጳጵሱ እንሰማለን። ስራዬን ሰርቻለሁ፣ መልካም ነገር ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ግን አልፈጸምኩም። ገና ብዙ ሩጫ ይጠብቀኛል። ሊሞት ነው ለብስ እንዳይሰጣ ሩጫዬን ፈጽሜያለሁ ነው ሊሞት ነው የሰውዬ ነው አልሞትም ገና ራፊ ዲያብሎስ እንዲሁ ወደ ሲኦል በሳሰንሰለት እያሰብሳል ከተወሎ የስላሴ ላይ አልገኝ መጀመሪያ ምናኔውን ሲያሰለጥነኝ ጌታ ሕግን ነው አስተምሮ የሕግ መምህር ያደረገኝ። እስመ መምህር ይሁን በረከታ ሕግ መምህር በረከትን ያድላል። የአንድ የአባ ዮሐንስ ሕይወት የዓለም የብዙ ሰዎች ሕይወት ስለሆነ እነገሩ ጧት አንዲት ገብሪት ጠብ ስትል ተራራ ታቃጥላለች። የኔ ጉዳይ ደግሞ ብዙዎችን ህሊና የሚነካ የብዙ ሰዎችን ችግር የሚያነሳሳ እንዳንድ ግለሰብ አልታየምና ነገሩ ባለበት እንዲረዱ እንዲጠፋ አጥቂውን ክፍል ተውለህ። እጅግ የከፋው ነገር ደግሞ ከዚህ ራሳቸውን ማንቆለጳጳሳቸው ይቅርና ከዚህ እጅግ የከፋው ነገር ቢኖር ደግሞ ጎንደር ላይ ያሉ የሚባሉ አራት አይና ተብሎ የሚጠሩ እነሱን በመድረክ ቁጭ አድርገው እንዲህ ሲያንቆለጳጳሷቸው። አባታችን እኮ ቤተክርስቲያን ሲሰሩ አንድ የሆነ ነገር ሲሰሩ ይሄዳሉ። ራሳቸውም የሙያው ባለቤት ናቸው። ቅይስ አደረጉ እንድቻ አድርገው ሲያበቁ በአምሳ ቀን ያ ትምህርት ቤት የተሰራ በአምሳ ቀን እኮ ነው የአርብ ገበያ እንትን ትምህርት ቤት የተሰራው። አንድ ጊዜ ቋቋቋ አድርገው ጭርስ። ውሸት የለውማ፣ ስርቆት የለማ። የምእመናኖቻቸውን ገንዘብ የሚያፈሱት ያንን የሚሰጧቸውን ገንዘብ ስርት አድርገው እንቁዩት። ይኸው ስራችሁ ይዣችሁ ወደ መንግስተ ሰማያት እየገባሁ ነው፣ ይኸው ስራችሁ የሚሉ እውነተኛ ስለሆኑ ዲያብሎስማ እሳቸውን ካልፈተነ ማንን ሊፈትን ይችላል? ስለዚህ ከፍሬያቸው ለማወቅ እንኳን መጣችሁ ላለው አባታችን እንደው እውነቴን ነው የምለዎት፣ የለንም ሰው የላትም ቤተክርስቲያን። እውነት ነው የምነግረው፣ ሰው የለም። እያጨበጨበ የተቀበላቸውን ህዝብ ይህን ሁሉ ገዳም አሁን ስታዩት እየዞራችሁ ይደክማችኋል ብለው እየቆፈሩ እኮ ነው እየቆፈሩ ራሳቸው እየቆፈሩ እኮ ነው ስታያቸው። አሁን እኔማ የሚያግዛቸው አለ እንደ ይሁሉ እንዲህ እስከማይት ድረስ ሲሄዱ ራሱ እኮ ዱብ ብለው ሲሄዱ የሆነ ነገር ይዟቸው የሚሄድ ነው የሚመስለኝ። ራሱ ምንም ድካም የሚባል ነገር የላቸው። ይህ እግዚአብሔር ጸጋ ነው። እና ልክ እኔ ምንድን ነው ያልኩ በመጀመሪያ እንዴ እናንተ ይሄ እውነት ቅዱስ ላሊበላን ጻድቁነን ህንጻውን እየጨመረለት ያድራል የተባለው መልአክ አገዛቸው ይሆን አባታችን እንጂ በአንድ ምስኪን ባይታዊ መነኩሴ ይህ ሁሉ ስራ ይሰራል ወይ እስከማለት ድረስ ደርሼያለሁ። በጣም ነው የሚያሳዝነው። እንደሚያደርጉት ምን ለማግኘት እንደሆነ እኔ አልገባኝም። እንዲሁም ደግሞ እስቲ እንስ ድንጋይ እያንከባለሉ ተራራ እየቆፈሩ በሌለ ሜዳ ላይ ጸበል ማፍለቅ፣ አብያተ ክርስቲያናት መገንባት፣ የመኪና መንገድ ማስገባት 20 ምናምን ኪሎ ያሰራራሉ። ጎስ መጣ አንድ ግለሰብ መናይቀርኩ አንድ መንግስት በቀላሉ የማይሰራው ነው። ቅድም አስተዳደሩ ተናግረዋል። ደስ የሚል ቃላት ነው የተወረወረ። መናኝ ምድለኛ ነው። ድካሞትን ብቃቶትን እግዚአብሔር ገልጾታል። ይህ ገዳም ከነገረ ሰዎች ይወድቅ አፋፍ ላይ ቆሞ እያለ ደግፈው ወደ ቦታው የመለሱት ብፁዕ ቅዱስ አቡነ ማትያስ ነው። ጋቢ አይላፉ አባ ዮሐንስም እግዚአብሔር ያገለጽባቸው እግዚአብሔርን የሚያስደስቱ እግዚአብሔርን የሚያገለግሉ አባት ብፁዕ ቅዱስ አቡነ ማትያስም እንደዚሁ እግዚአብሔርን የሚያገለግሉ እግዚአብሔር ከተደገፈው ጋር እግዚአብሔር ካከበረው ጋር እግዚአብሔር ከወደደው ጋር እጣላለሁ ማለት ከድንጋይ ጋር መጋጨት። እኛን አባቶቻችን ቅዱሳን በፍጹም እንደዚህ አላስተማሩንም። አቡነ ተክለ ሃይማኖት ክንፍ አብቅለው እሳት እስከመጨበጥ ደርሰው እሳት እስከማይቃጠላቸው ደረጃ ደርሰው እኮ እኔ ዓለሙን አበራሁት እኔ ግን ጨለማ ሆንኩ ብሎ እኮ ገብተው በዓት ዘግተው የሚጋደሉ አባቶች ነበሩ። እና አቡነ ገብረ መንፈስ ቅዱስ ሙት እያስነሱ እኮ ሲታወቅባቸው ከቦታ ወደ ቦታ የሚሰደዱ ነበሩ። አባቶቻችን ከከንቱ ውዳሴ ለመሸሽ ሲሉ እኮ ከገደል ላይ ዘለዋል። አባቶቻችን ከከንቱ ውዳሴ ለመሸሽ ሲሉ ብዙ ዋጋ ከፍለዋል። አሁን ግን መድረክ ተዘጋጅቶ ቁጭ ብለው ይመሰገናሉ። የሚመሰገኑትም እረፉ አይሉም፣ ሊቃውንት የሚባሉትም ያመሰገኗቸዋል።
ይሄ በፍጹም ከሥርዓተ ቤተ ክርስቲያን ውጪ ነው። ይሄን አይነት ትምህርትም አባቶቻችን በመጻሕፍትም በምንም አላስተማሩንም። ኢየሱስ ክርስቶስም ትህትናን፣ ራስን ዝቅ ማድረግን፣ ከንቱ ውዳሴን መሸሸል እንጂ እንደዚህ ራስን ማመስገንን አላስተማረንም። ኢየሱስ ክርስቶስ በተአምራቱ እናንግስ ሲሉት እኮ ይሸሽ ነበረ። እንስቀል መከራ እናጽናብ ሲሉት ግን እነሱ ምንም እንዳይሆኑበት ብሎ በጨለማ ወደ እነሱ መጥቶ የተሰቀለ አምላክ ነው ያለ። ከከንቱ ውዳሴ የሚሸሽ እንጂ ወደ ከንቱ ውዳሴ የሚቀርብና ቁጭ ብሎ የሚመሰገን አባት የለንም፣ ኑሮንም አያውቅም፣ ሐሰትም። እንዲሁም ይህንን ሰምታችሁ አባታችንን አትካብን ብላችሁ ለምትናገሩ አባታችን አባ ገብረ ኪዳን መልሳላችሁ። አባ ገብረ ኪዳንን አትንኩብን የሚል ሰው አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅም። ሁልጊዜ ነው የምናገር፣ አይጠቅምም። ምእመንነት ነው የሚጠቅም፣ ምእመንነት። ስለዚህ ቤተክርስቲያን እንደነዚህ አጥማቂ ነንባዮችን፣ ባይታዊያን ነንባዮችን፣ መነኮሳት ነንባዮችንና ስርዓት የሚጥሱ ሰዎችን ስርዓት ማስያዝ አለባት። በፍትሐ ነገሥትም በስርዓተ ቤተክርስቲያንም እንደዚህ ሰዎች መዳኘት አለባቸው እንጂ ምእመኑን እያደከሙት ከእውቀት ነፃ እያደረጉት የአባቶቹን የቀደሙትን እውቀት እንዳያውቅ በእገሌና በእገሌ ብቻ ተወስኖ የእነሱ አገልጋይ ባሪያ ሆኖ እንዲኖር እያደረጉት ነው። ገንዘቡን እያባከኑበት ነው። ቤተክርስቲያን ይህንን ልታስብበት ይገባል። ምዕመናንም ለሁሉ እንዲዳረስ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚደርሱ አካል አድርሶ ይቆያል። የወንቅሸቱ ሰውዬ አሜሪካ እንዳለ ታውቃላችሁ። አሜሪካ ሄዶ የ3.2 ሚሊዮን ዶላር መኖሪያ ቤትና ማጥመቂያ ገዝቷል። በእኛ እንዳታሰሉት ወደ 500 ሚሊዮን ብር ይመጣል። አስባችሁታል? ይሄን ሁሉ ገንዘብ ከየት አገኘ ብላችሁ አታይቁኝ። ምክንያቱም ሌባ ከሆናችሁ ገንዘብ ታገኛላችሁ፣ ንጹህ ከሆናችሁ ወደ ሀብት ነው ይታወቃል። የሚገርማችሁ ግን እሱ እዛ ሄዷል። ምክንያቱም እዚህ ሴፍ አልሆንለት አለ፣ አሜሪካን ገባ። አሁን የእሱ ወኪሎች ናቸው ይህንን ስራ እየሰሩ ያሉት። አንድ የወክልና ስፍራቸው ያ ነው። የሚገርማችሁ ነገር እዛ ያሉ አገልጋዮችና አንዳንድ ወንድሞቻችን ታገሉ፣ ግን ከአቅም በላይ ሆነ። ምክንያቱም ቤተ ክህነቱ ከሱ ጋር ስለሆነ ከአጥማቂያን ከነዚህ ጀርባ ያሉ ብሮች ከየት ነው የሚመጡት ካላችሁ ከምዕመናን ነች። በጣም አስፈሪ ነው ግን የምነግራችሁ። በጣም አስፈሪ የምላችሁ ለምን መሰላችሁ? ኢትዮጵያ ውስጥ በጣም ብዙ አባቶች እየወጡ እንደዚህ አጥማቂ ነን የሚሉ ሰዎች እየወጡ አሰናብተው ጨርሰው ወደ አውሮፓ ሪፈር የተደረጉ ይመስላሉ ሲሄዱ። በ3.2 ሚሊዮን ዶላር የተገዛ ቤት አውሮፓ ውስጥ ገዝተው ማጥመቂያ ሰርተው በግላቸው ከሰዎቹ ከስራቸው ላይ ገንዘብ ይሰበስባሉ እና አንዳንድ ጳጳሳት ከጎናቸው ይቆማሉ። ማንን እንመን? ቸገረን እኮ። የቱን ከሰን የቱን እንቶ፣ የቱን ወቅሰን የቱን ዝም እንበል፣ የቱን ተናግ ሁላችሁም ታውቁታላችሁ። ምን አይነት የራሱን ፎቶ እንደ ስዕል አድኖ አድርጎ እየተጠቀመ ያለ ግለሰብ ነው። አባ ዮሐንስ ይባላል። አባ ዮሐንስ ጻሂ ነፍሴን አደራ በሰማይ እያስባለ እያዘመረ ከዛም አልፎ ደግሞ የራሱን ፎቶ በፍሬም አሰርቶ ሲያማቸው ግንባራቸው ላይ ያስደርግላቸዋል፣ ቤታቸው ላይ ያሰቅላል። ማታ ማታ የበረሃው ስብከት እያለ በወንቅሸት ተክለ ሃይማኖት ይመስለኛል በዛ ቤተ ክርስቲያን ላይ እጁን ዘርግቶ ቁጭ ብሎ ቢዝነሱን እየሰራ ይገኛል። እንደነኛ ሰዎች ተሰግስገው ነው ለምዕመኑ ለአባቶች መጮ ያቃታቸው። ውጪ ሄዶ ቤት ገዝቷል። መናኝ የሆነ ግለሰብ ማለት ዓለም በቃኝ ብሎ የገባው ወደ በረሃ ወደ ገዳም የገባው ግለሰብ ዛሬ ላይ ጸጉሩን አጎፍሮ ደርዶ ቢመጣም አሜሪካ ላይ ቤት ገዝቷል። አያችሁ አይደል ልዩነታችን? እዛጋ እየተገደሉ ያሉት ክርስቲያን አባቶቻችን ለሃይማኖታቸው ብለው እየተገደሉ ነው። ይሄ ግለሰብ ደግሞ ሃይማኖተኛ ነኝ ከሚለው ግለሰብ ብሩን እየበዘበዘ ውጪ ላይ ቤቱን ሰርቷል። 2 ፓስፖርት ይዞ ይጨቃጨቃል። እዚህ ጋር ኮሽ ያደርጋል፣ በአንደኛው ፓስፖርት ያመልጣል። ሁሉን ነገር ለመድኃኒዓለም እንተዋለን። ለዛሬው በዚህ ቃል እስከ ቪዲዮ መጨረሻ እንደተከታተላችሁ ሳልጠራጠር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።